10 ሰዓት ሆነ ከምሽቱ። እነ ብሩክና ሀይሚቲ ማይ ስዊት ቪዲዮ አይለቁም። ለምን? ይደክማቸዋል። ሰዓቱም ተቀይረዋል። ሰዓቱ 8-9 ሰዓት ሆኗል ውዶቼ። በዚህ አጋጣሚ ያው እና እንግዲህ ያው ቀሩ ማለት ነው። ባይዘው ይደክማል። እንኳን ዱባይ ድረስ ኢትዮጵያ ውስጥ መሆን በጣም አንዳንዴ አይመችም። ዱባይ ደግሞ በጣም ይደክማቸዋል። እንግዲህ ከ7 ሰዓት ኦር ከ8 ሰዓት በፊት አይ ቲንክ ከ8 ሰዓት በፊት ነው አየር ላይ ሆኑት። አሁን ዱባይ ላይ ዘና ፈታ ያው እንደገቡ ነው። አይ ቲንክ ያው ሰዓቱን ስለምናውቀው ማለት ነው። ሆኖም ግን ብሩኬ ምን ያህል ነው ለህዝብ የሚጨነቀው? ብሩኬ ምን ያህል አስተዋይ ነው? ሪያሊቲውን እና በጣም ለመዳም ቅመሞች በጣም ነው የተጨናነቀው። ሰዓቱን ንገሩኝ እየደጋገመ ማለት ነው። ሰዓት ምንድነው? የስራ የምትጨርሱበትን ሰዓት፣ ስራ ጭርስርስ የምታደርጉበትን ሰዓት አለኩ። እኛ የመዳም ቅመሞች ስራችን ያልቃል። ከምር ቲክቶኩን ስቀዳ የት እንደሆንኩ በነግራችሁ ይገርማችኋል። ከልጆች ርቄ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ ውዶቼ? መቼም አይረሳም ባይዘዊ ከብሩክና ከሀይሚ በእኛ ላይፍ ራሱ ብዙ ትዕግስት ያስፈልገናል። እንግዲህ ሪሜምበር ካረግ ነው ብሩክና ሀይሚ ትዝ ካላችሁ ብሩክ ዱባይ ሲሄድ ከዛም በኋላ ጭቅጭቅ፣ ከዛም በኋላ ለቅሶ፣ ከዛም በኋላ ትዕግስት ነው እኮ መታገል ነው ውዶቼ። ወርቅ ሲቀልጥ ነው እንደሚባለው ተረት ማለት ብዙ ተረት አልችልም። ከዛም በኋላ ደስታ። ስለዚህ በህይወታችንም በስራችንም በሁሉም ቦታ ትዕግስት ዋና ነው እና ከብሩክ ከሀይሚ እንደዚሁም ደግሞ ከኛ ማየት አለብን ማለት ነው። የኛ ጥንካሬም ራሱ ማለት ነው። እና አንዳንዴ ሁሉ ነገር ካለፈ በኋላ ሳስታውሰው በጣም ነው ደስ የሚለው ማለት ነው። ሲቀጥል እንግዲህ ወዶቼ ብሩክ ማለት አስተዋይ ልጅ ነው። ያው ዱባይ አይ ቲንክ ደርሰዋል። ሆኖም ግን ያው ይደክማል። ማረፉ በጣም አይመችም። ቪዲዮ ይደክማል። ገባችሁ? ይደክማል። ቢያንስ ዛሬ አዘጋጅተው ወይ ነገ ይለቁልን ይሆናል ማለት ነው። እና እኔ ጋር ያው ሌሎች ድምፅ አይፓዶች ምናምን አሉ እና ይቅርታ ማለት ነው። ያው አየር ላይ ሆነው እንግዲህ የተናገረውን ንግግር ቀላቸው ደስ በሚል ቀልድ እየቀለደ ነው። እንግዲህ ታውቃላቸው ስቶች በጣም ቆንጆ ቆንጆች ናቸው። ተመርጠው ነው የሚሆኑት ከቁመናም ከምንም ማለት ነው። እና ሀይሚዬ እነሱን ነው የምትመስለው እያለ የሀይሚዬን ቆንጅና እንትን ሲል ነበር ማለት ነው። ሲያሞግስ ነው የሚባለው። እንደዚህም ደግሞ ሀይሚቴ ብሩክ የሚመስል ብላለች እሷም ማለት ነው። ሀይሚዬ ደግሞ ደነገጠች፣ ፈራች። ባይዘዌ ውዶች ማለት ነው ለመጀመሪያ ጊዜ ስደት ስንሄድ እንደውም አሁን ላይ ይሻላል። ለምን? አሁን ላይ ብዙ ጊዜ ሚዲያ ላይ ፎከስ ካረግን ብዙ ክራውድድ አትሆነው። እንደውም ሀይሚዬ ሺዝ ስማርት ናት ሪያሊቲውን እና ሁላችንም 3 2 4 ብንመላለስም ምንድነው የሆነ አየሩ ሲነሳ ድው ነው ብለው ሪያሊቲውን ነው በጣም ነው የሚያስፈራው አየሩ ሲነሳ ማለት ነው። እስቲ ብንመላለስበት ራሱና አንዳንዴ በጣም ነው የሚከብደው። እና ሀይሚዬ ፈራች፣ ደነገጠች ምናምን ይላል። ባይዘው ፊቷ የሆነ እንደመፍራት ያው ግድ ነው ሁላችንም ጋር ፈራች እንደውም አይባልም። እና እንደሱም ሲቀላለዱ ነበር አየር ላይ በጣም ደስ ይሉ ነበር። በጣም ያምሩ ነበር። ኮሜንት በጣም ነው የሚያነቡት። ባይዘው ሰዓቱ የመዳም ቅመም ሁላችንም ስራ ላይ ነን። ሪያሊቲውን እኔ እንደነገርኳችሁ ቤት ጠባቂም ቢሆን የልጆቹ ድምፅ ምሳ ሰዓት አካባቢ ነው 3 ሰዓት የልጆቹ ማለት ነው የልጆች ማለት ነው እዚህ እኛ ጋር እና በጣም ክራውድ በቃ የሆነ ጭንቅንቅ ብዬ ነበር ሪያሊቲውን እና ስቀዳው ራሱ አንዴ እየሰማሁ አንዴ እንትን እያልኩ ነው ማለት ነው። እና ሰዓቱ መጥፎ ሰዓት ላይ ነው። ለምን ዱባይ ብለው አየር ላይ እንትን እያሉ ሰው ራሱ ያለው 1000 ምናምን ነው አስቡት። በጌሙ ሰዓት እንኳን 5000 4000 ይሆናል ሰው እና ብዙዎቹ ያው ስራ ላይ ናቸው። እና እስቲ ሼር አድርጉ ይምጡ ይደሰቱ ምናምን ሲል ነበር ብሩኬ። ቶታሊ ለኦዲየንሶች ያለው ቦታ ዛሬ ላይ በደንብ ነው የምታነቡት ማለት ነው። መቼ ነው ስራችሁ የምትጨርሱት? እኛ እኮ በቃ እየተነጋገርን ግራ እየገባ ነው። ስንት ሰዓት ቪዲዮ እንልቀቅ? በጣም የሚገርማችሁ ነገር ማለት ነው። በዚህ አጋጣሚ እኔ ራሴ ቅድም ቪዲዮ ላይ ድምፄን አስገብቻለሁ። ብሩኬ በተመቸው ሰዓት ቢለቅ ኢትስ ግሬት። ለምን? ዩቲዩብ ውዶቼ ሰዓቱ መጠበቅ አለበት ሚዲያ ላይ እንደምናየው ማለት ነው። ለምን? ዩቲዩቡ እንዲሸርት እንጂ 200,000 100,000 ኦዲየንስ አይደሉም እኮ አንደርስታንድ ታደርጉኛላችሁ ወይ? ቲክቶክ ወይ እኛ አይደለንም። እና እኛ በፈለገው ሰዓት ማየት እንችላለን የብሩክን ቪዲዮ ገባችሁ?
ግን እሱ ምንድነው በተመቸው ሰዓት ቢያደርግ እንደኔ አመለካከት ማለት ነው። እንደ አንድ ለራሴ ነው። አንዷ ደግሞ ያው ስራዬን ስጨርስ ልትል ትችላለች። ለምን ሊቭ አይደለም ኖርማል አፕሎዲንግ ነው። አፕሎዲንግ ደግሞ ኤኒታይም ማየት ይቻላል። እንደኔ ያው ለኮሜንት ያክል ነው ሹዶች የምወዳችሁ እና ልክ ሲለቀቅ ማየቱ ደግሞ ደስ ይላል። እና እንደዚህ ነው ክራውድ በጣም የተጨናነቀው ብሩክ ለኛ ማለት ነው ሪያሊቲውን እና ስንት ሰዓት ላድርግ? 9 ሰዓት 8 ሰዓት በኢትዮጵያ ስንት ሰዓት ይላል? ኦኬ በኢትዮጵያ 3 ሰዓት 9 ሰዓት ማለት ነው 2 ሰዓት 4 ሰዓት። አቤት እንግዲህ ሁሉም ስራቸው የሚጨርሱበትን ታይም ነው እኮ የሚጽፉት። እኔ ደግሞ የሚመቸኝ ለምን ያሻቸዋል? ማንም ሴት ካሌለች በዚህ ሰዓት በቃ ሀላስ የኛው ሰዓት ነው ማለት ነው። ያው ልጆች ከተኙ ማለት ነው። እና ሁሉም እንደዛ ነው። በቃ 2 ሰዓት ይላሉ፣ 3 ሰዓት ይላሉ። ፒፒት 2 ሰዓት ይላሉ፣ 3 ሰዓት ይላሉ። በቃ ያኔ በቃ በተመቻችሁ ሰዓት ያው 9 ሰዓት ብሎ ተወሰነ ይመስለኛል። አይ ቲንክ 9 ሰዓት ነው በብዛት ያለው 3 ሰዓት ማለት ነው። እና ብሩክ አስተዋይ ልጅ ነው። ሪያሊቲውን በጣም ያኮራናል። ሀይሚትዬ እንዴት ደስ እንዳላት ደግሞ ፀጉርሽን ፍቺ ይሏታል። ደግሞ ኪሲንግ ሳማት ገና ሳይፈጠር ሳማት እና ብሩክ ደግሞ አፈረ ማለት ነው። ሻይ እና በጣም አፈረ ብሩኬ ማለት ነው። እኔ ደግሞ ስቅቅ አለኝ ወላሂ። እና ሳማት እሷ ደግሞ ሳሚን ጉንጬን ነው ትለዋለች። እና በቃ የሆነ በቃ ውዶች ማለት በጣም ደስ ይል ነበር ማለት ነው። እኔማ እንዴት ደስ እንደሚለኝ ወላሂ ነው የምላችሁ። በቃ ኮሜንትም ሳይ እንደዛ እነሱንም ሳይ ደግሞ አውርጅም ካለ በቃ የሀይሚዬ አክት ምናምን እንዴት ደስ ይላል ማለት ነው። እና ያው መጥፎ ሰዓት ነው፣ ብዙ ሰው አልነበረም። የሁላችንም የስራ ሰዓት ነበር ማለት ነው። እና ይህን ያክል ለኦዲየንስ በሚዲያ ላይ ለኦዲየንስ የሚጨነቅ ሰው ብሩክን አየ ነው ወላሂ ነው የምላችሁ። እና እኔ እንጃ አላህ መጨረሻችሁን ያሳምርላችሁ። ስለ 4 ልጆችም ማወሩ ስንቱን ላውራኔ ባይዘ ይጠፋብኛል እንደነገርኳችሁ ማለት ነው። ከልጆች ጋር ሆኜ ጭንቅላቴ ተከፋፍሎ ስለማዳምጥ መሰለኝ አይ ቲንክ። እና ስለ 4 ልጆች ማወራ እና የኔ ደግሞ ምን አልኩ? ይዟት በረረ የ4 ልጆች እናት። እና ዱባይ በቃ ዘና ፈታ ትላለች። ኢንሻአላ ዛሬ አይለቀቅም። አይ ቲንክ ሊለቁም ይችላሉ ብቻ ወይ እስከ 10 ሰዓት አልፏል። አሁን እንግዲህ ዛሬ ስለማይለቁ እንግዲህ እየጠበቅኳቸው ነበር እኔ ማፊን ከፍቼ። እና ውዶቼ ብሩክ መልካም ሰው ነው። ከብሩክና ከሀይሚ ከኛም ከተመልካቾች መማር ያለብን ምንድነው? ትዕግስትን። ገባችሁ? ሪሜምበር ማድረግ ያለፈውን ነገር። ብሩክ ያኔ ብቻውን ሲሄድ የነበረው ደግሞ ውበቱ ለምንድን ነው ውበቱ ያልኩት ውዶቼ? ከሀይሚዬ ጋር ሲሄድና ደስታ ብቻውን ሲሄድ ኖ ዘሴም። ባለፈው ሲሄድ ቱማሽ በጣም ነው የሚጨናነቀው። ገባችሁ? ለምን? አንደኛ ነገር እዚህ ህዝብ እያለቀሰ እየተንጫጫ እንዲገባ እንዲወጣ፣ እንደኛ አይነቱ ደግሞ ዘር ለገበሬ አይነቱ ዳቦ ሊጦ ነው እያልን ድንጋዩ ዳቦ ነው እያልን ነው እንግዲህ አስቡ። እሱ በጣም ነው የተጨናነቀው። የባለፈው መዝናናት እኮ አንተውት። አሁን ግን ከአየር ጀምሮ እንዴት እንደሚያምሩ አለ ይጠብቃችሁ። ሀይሚዬና ብሩኬ እንወዳቸዋለን።